አዶናይ ከዴላምፔጅ ጋር በስርዓት በቃ ፍሬንድ ሆነዋል ማለት ይቻላልና I'm good. How you doing, brother? You good? ተገናኙ ትላል ተገናኙ በስልክ ጭራሽ አውርተዋል We're planning something crazy for when you get to the UK. No way. ስለዚህ ዩኬ ላይ ይገናኛሉ ማለት ነው አዶናይና ዴላምፔጅ ወደ ዩኬ መሄዱ አይቀርም ማለት ነው አዶናይ ወደ መድረክ ሲወጣ ነው ሞርዛኒ ነፍ ሰው መጥቶለታል ግን አረላ በቂ ነው ዮማሪዮስ ግን መክፈል አለበት አዶናይ እውነት ጋይስ ዮማሪዮስ ለምን እንደምወደው ልንገራችሁ እግዚአብሔርን ለምን እንደምወደውና ጋይስ ዴላምፔጅ የላከልኝ አዲስ ልብስ ላሳያችሁ ተከሳርኩ ማለፋ ያዋጣም ባዘምቢሊስ ያካፋን ጓላታም ለካክተሽኝ ምት አሁን መንታነን ይለዋል ዴላምፔጅ መንታነናል እያለ ነው ጋይስ በምንም ተአምር ሰው እንዳጠሉ በጣም ያሳፍራል አሁን ምነግራችሁ አሳፋሪ ዜና ነው ሰላም ጋይስ እንዴት ናችሁ ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው እንግዲህ ያው በአዲስ ባክግራውንድ ተመልሰናል አንዳንድ ነገሮች ይጎላሉ ያው እናንተ ተሙሉበታላችሁ ማለት ነው አንዳንድ ጊፍቶች መላክ ይቻላል እዛ ጋር ምናምን ቁጭ የሚሉ ነገሮች አሉ ዝም ብዬ ነው የሆነ ዕቃ ያስቀመጥኩበት ማለት ነው አንዳንድ ነገሮችን ጊፍት ሰጡኝ ከናንተ ደግሞ ቢቀመጥ ያው የኦዲየንስ ነው ምናምን ተብሎ ራሱ ይባላል የሆነ ነገር እዛ ጋር የሚቀመጥ ነገር ምናምን ብትልኩልኝ ያው ይቀመጣል ማለት ሁሌ ታዩታላችሁ ማለት ነውና ገና አሁን ስንት ነው 12000 ገብተናል በነገራችን ላይ 20000 በቅርቡ መግባት አለብን በያስባለሁ 20000 100000 ምናምን እያለን እንቀጥላለን ማለት ነው አናቆምም ወደፊት ነው ማለት ነው በዛሬው ቪዲዮ ላይ እንግዲህ ትኩረት ለማድረግ ሙሉ በሙሉ ስለ አዶናይ ሙሉ በሙሉ ቪዲዮ ከሰራን ቆየንና ሙሉ በሙሉ የዛሬው ቪዲዮአችን አዶናይ ላይ ነው ትኩረት የሚያደርገው በያስባለሁና አዶናይ ከዴላምፔጅ ጋር በስርዓት በቃ ፍሬንድ ሆነዋል ማለት ይቻላልና ጊፍት ልኮለታል ለአዶናይ ዴላምፔጅ የራሱ ምርት የሆነ ሁዲ ጊፍት ልኮለታል በተጨማሪ በስልክ አውርተዋል ድጋሚ ደግሞ ዩኬ ላይ እንደሚገናኙም ተነጋግረዋል ብዙ ነገሮች ዩኬ ላይ በጣም በደማቁ እንደሚቀበሉስ አዶናይን እና በጣም ትላልቅ እቅዶች እንዳቀዱ አብረው የሚሰሩት ነገር እንዳለ ከአዶናይና ዴላምፔጅ ማለት ነውና ዩኬ ላይ እንደሚገናኙ ተነጋግረዋል ማለት ነው ብዙ ነገሮች አሉ እስኪ ቪዲዮውን እያየን ነው የምናወራቸው ነገሮች ይኖራሉ ሌሎችም ነገሮች አሉ ስለ ኢቨንቱም በራሱ ቻናል አዶናይ የለቀቃቸው ቪዲዮዎች አሉ እንዴት ነበር ኢቨንቱ የሚለው ነገር በሰፊው በጥራት ባለው ቪዲዮ እንግዲህ ምናያቸው ነገሮች ይኖራሉ ሌሎችም ፈታ የምትሉባቸው ቪዲዮዎች አይጠፉም ማለት ነው ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ I'm good. How you doing, brother? You good? ተገናኙ ትላል ተገናኙ በስልክ ጭራሽ አውርተዋል Yeah, I bet you on top of the world. Yeah, man. Always, man. That's what we aim for. Bala, Andy. Yeah, man. Things are good. They've been busy. For sure. I've been seeing you as well, man. Congratulations on your merch. Beautiful, classic. ና ዴላምፔጅ በቅርቡ የሆነ ሁዲ ምናምን አስተዋውቀው ነበር አይደል አይታችኋል Thank you very much. I think yours is arrived, I believe. No way. ልኮልታል አዶናይ ኦኬ ያ ሁዲ በጣም ነው የሚያምረው እኔ ራሱ ቢኖረኝ ደስ ይለኝ ነበር ሚልክልኝ ሰው ባገኝ አይታችኋል ዴላምፔጅ ሁዲ በጣም ያምራል Yeah, I think so. But I'll check with them, but I believe it is arrived. I can get like a tracking number or something, but maybe just check the lobby. Okay. Cool. I'm gonna check it out. I mean okay, check አርገ ደርሶላል እያለው ነው I also wanted to tell my people to buy your merch. You know they love you so much. The people abroad. What do you have? ውጪ ምሮ እኔ ገዛው ነበር ላኩልኝ እስኪ ምን አለበት And what do you want to let them know about the merch? I've got 3 words for everyone. Yeah. See you soon. See you soon. ምንድነው የሆነ የታሰበ ነገር አለ ማለት ነው ምንድነው በቅርቡ እንገናኛለን እያለ ነው We're cooking up, man. Yes sir. We're being ready, man. The greatest trip of all time, man. People are waiting for you, dude. Bro, we're planning something crazy for when you get to the UK. No way. ስለዚህ ዩኬ ላይ ይገናኛሉ ማለት ነው አዶናይና ዴላምፔጅ ወደ ዩኬ መሄዱ አይቀርም ማለት ነው አዶናይ Yeah. Yo, crazy stuff. I can't wait, man. Hell yeah. My brother.
ትልቅ ነገር ነው ያቀድንልህ። ትልቅ ነገር አቅደናል። ስትመጣ ዩኬ እያለው ነው ከአዶናይ ጋርና እንግዲህ ማየት ነው ምን እንደሚያደርጉ ደግሞ አይደለ ወደ መድረክ ሲወጣ ነው። ሞርዛኒ ነፍ ሰው መጥቶለታል ግን አይደለ በቂ ነው እንደ መጀመሪያው ኢቨንት አይደል ኮንፊደንስ ይላል ኮንፊደንስ የማሪዮስ ግን መክፈል አለብህ ለአዶናይ እውነት ለአዶናይ መክፈል አለብህ ያው ልጁም ይችላል የማሪዮስም ይችላል ያ አዲስ ሙዚቃው ነው በጣም የሚገርም ሙዚቃ ነው ሙዚቃ ዲላን ፔጅ የላከልኝ አዲስ ልብስ ላሳያችሁ እንደምትመለከቱት የሚገርም ሁዲ ነው ዩሲ ይባላል በጣም ነው የሚያምረው እግዚአብሔርን እንዴት አያችሁት ያምራላ እኔ በጣም ወድጄዋለሁ ሰው ከቻላችሁ ሁዲ በጣም ነው የምወደው እኔ እግዚአብሔርን በጣም ነው የምወደው ሁዲ ይሄ ደግሞ በቃ ያበደ ሁዲ እግዚአብሔርን ባችሁ ሰፖርት ብታደርጉት በጣም ደስ ይለኛል ሊንክ ባዮ ላይ አስቀምጬላችኋለሁ እኔ ወድጄዋለሁ እውነት ለመናገር ጋንግስተር ሆኜ ነው የምውለው ዛሬ እንደዚህ ሙቀት ነው ወይዘሮ ዛሬ ሙቀት ነው እንደምታዩት ፀሐይ አለ በጣም ኃይለኛ ፀሐይ አለ ላሳያችሁ በሙቀት ነው ያደረገው ኃይለኛ ፀሐይ አለ ግን ደግሞ ጃኬቱ በጣም ምቾት አለው ታውቃላችሁ ይሁት ፀሐይዋ ያንጸባረቀች ነው ኦልሞስት ሳመር ገብቷል በከሳርጎ ማለፋ ያዋጣም ባዘምቢሊ ሲያካፋን ጓላታም ለካክተሽኝ ምት አሁን መንታነን ይለዋል ዴላን ፒች መንታነናል እያለ ነው በሂሳብ እኔ ልትልት ካዜና ሳብ ለካክተሽኝ ምትጭ ብላት ነው ጋይስ ዮማሪዮስ ለምን እንደምወደው ልንገራችሁ እግዚአብሔርን ለምን እንደምወደውና ለምን በቃ why I will keep supporting him until the end let me show you this እስኪ የኔ አባት ብድር ምላሽ አርገኝ ማርያምን ብሎታል ዮማሪዮስም ይገባዋል ደግሞ እውነት ይችላል ልጁ በጣም ነው የሚችለው እግዚአብሔርን ዮማሪዮስ እንዴ አልተቻለም እየባሰበት ሄደኩ ጭራሽ ምን እሺ ነው እንዴ የሌለ እየባሰበት ሄደው እግዚአብሔርን ይችላል ሰላም ጋይስ እንዴት ናችሁ ዛሬ የምንገኘው እንግዲህ የዋሽንግተን ዲሲ ዋተር ፍሮንት ላይ ነው የምንገኘው የሚገርም ዌዘር ነው ዛሬ በጣም ነጮቹ በቃ ፈገግ እያሉ ነው ሳመር ቫይብስ ሙቀት ስለወጣ ማለት ነው ትንሽ ብርድ ነበረ በጣም ደስ ይላል ውሃ ደግሞ በጣም ነው የምወደው እኔ ላሳያችሁ እስኪ ተመልከቱ እንዴት አባት እንደሚያምር ዋው በጣም ነው የሚያምረው ጋይስ ታውቃላችሁ ግን ከውሃ በጣም ትልቅ ግንኙነት እንዳለኝ ሰላም ይሰማኛል ውሃ ሳይ ማለት ነው ዋው እዚህ ጋር በቃ ሬስቶራንቶች አሉ ምናምን ቢራ ይጠጣሉ ሰዎች ቁጭ ብለው ጓደኞች ነጮች ምናምን እዚህ ጋር አብዛኛው ጊዜ ጥቁር ሆነ እዚህ ቁጭ ካልክ ከ10 ደቂቃ በላይ ትበስላለህ መጀመሪያ ትጠቁራለህ ከዛ ትበስላለህ anyways it's beautiful አብዛኛው ሰው ቁምጣው አድርጎ ወጥቷል ምናምን ደስ ይላል ጋይስ ደስ ይላል ዋው ጋይስ በምንም ተአምር ሰው እንዳጠሉ ጥላቻ ደካማ ያደርጋቸዋል እናቴ ትሙት እያልኩ መማል ደግሞ አልፈልግም ጥላቻ በጣም ደካማ ነው የሚያደርጋቸው አይደል እንዴት ነው የሚቻለው ነው ሰው አለመጥላት በጣም መጠላት ያለባቸው በጣም ብዙ ሰዎች እኮ አሉ ግን አሮ ነው እስኪ እንሞክራለን ከቻለን Yes sir
ጥላቻ በጣም ደካማ ያደርጋቸዋል። አንድ ሰው ጠላችሁ ማለት ልባችሁ ውስጥ ጥላቻ ገባ ማለት ከበረከታችሁ ራቃችሁ ማለት ነው። በረከት ጥላቻ ውስጥ አይገኝም። ከማንም ሰው ጋር እንዳትወዳደሩ፣ ማንም ሰው ከፍና ዝቅ እንዳታረጉ። ሁሉም ሰው የየራሱ ህይወት እየኖረ ነው። የጎዳችሁ ሰው ካለ ያ የጎዳችሁ ሰው ተጎድቶ ስለነበረ ነው። ተረዳችሁኝ? ፐርሰናሊ አትወሰዱት። በቃ ጸልዩ። በቃ እግዚአብሔር ያስተምረዋል ያ ሰው። በዚህ አይነት አስተሳሰብ በቃ ተራመዱ። በዚህ አይነት ሙድ ነው መራመድ ያለባችሁ በየቀኑ። ተረዳችሁኛ? don't hate anyone don't use your energy በጣም ኢነርጂን ጨርሳለህ። እውነት ነው። እነሱ በጣም ራስ ላይ ፎከስ ስታደርግ ሲጀምር ሰው ለመጥላት ጊዜ አይኖራችሁ። የሚገርማችሁ ነገር ማለት ነው ራሳችሁ ላይ እድገታችሁ ላይ ፎከስ የምታደርጉ ከሆነ ሰው ለመጥራት ልጠሉት ያንን ሰው ጊዜ አይኖራችሁም። ስለሱ ልታስቡ ምናምን ስለሆነ ሰው እኮ ስታስቡ ነው ጥላቸው ራሱ ትዝ የሚላችሁ አይደለና እውነቱን ነው። ባይ ዘ ወይ በቃ የጠላችሁት ሰው ካለ ያ ሰው አሸንፏችኋል። እናንተ እንድታውቁ ዛሬ የምጠጣው እንግዲህ ካቻፕ ነው። በፀሐይ የበሰለ ካቻፕ በስሏል እኮ በፀሐይ ታውቃለህ። ቅጥል ነው ያለው። ደስ የሚል ቃል እንደዚህ ነበር የልቤ ዝና እንነነነ ስመጋ ስንቱን ብዬ ላስደስት ራሱን የሚጠላ ሰው ራሱን የሚያወዳድቅና የሚያደርክም ሰው በየሰከንዱ ነው የምላችሁ። ሁላችንም ባይዘው ሰዎች ነን። አንዳንድ ደቂቃ፣ አንዳንድ ሰዓት፣ አንዳንድ ቀን አለ ራሳችን የምንጠላበት፣ ራሳችን የምናዳክምበት። ግን ያ ለራሳችን ያለው ጥቃት አሳልፈን ለሌላ ቡም ለመስጠት ስንወስን ተዳክመናል ማለት ነው። ስለዚህ እነዚህ ሰዎች ኢቭን ራሳቸውን ቢጠሉ እንኳን ከራሳቸው ጋር መያዛቸው ነው የሚጥላቸው። ማካፈል ወሰነ እኔ ኮንታሚኔቲቭ ነኝና እኔ ራሴን እጠላለሁና አንተም ራስህ መጥላት አለብን። እኔ በራሴ አፍራለሁና አንተም በራስህ ማፈር አለብን። እኔ ዝቅተኝነት ይሰማኛልና አንተም ዝቅተኝነት እንዲሰማህ እፈልጋለሁ። እጥላለሁ ማንተኛም አያችሁ ምን ያህል ልፋት እንደሆነ ለራሳቸው ደግሟቸዋል። አስቡት እነሱን ለማስደሰት ስትኖሩ እናንተ doesn't make sense no አይደለ? it does not make sense። እንዴት አድርገህ ነው በራሱ መደሰት ያቻለ ሰው አንተ የምታስደስተው ያ ሰው? እኔ ደግሞ አሁን ባለሁበት ደረጃ በሺዎች የሚቆጠሩ ሰዎች ያጋጥሙኛል። እንደዚህ በራሳቸው ያልተደሰቱ ሰዎች መተው እኔም መደሰት እንደሌለብኝ ይነግሩኛል። ይህ ምን አደረገኝ መሰላችሁ? በየቀኑ እየተለማመድኳቸው መጣሁ። እንደ ጭፈራ ነው፣ እንደ ሳልሳ ዳንስ ማለት ነው። እንደዚህ ይኸው ሽጉጥ ይተኩስባል እንደዚህ እያልክ ምናምን ወደ ቦክስ ይቀየራል። አንዳንዴ ሲያናድዱ ኢንተርቴነር እኮ ነው ራሱ አዶናይ ማለት ነው። አሁን ሞቲቬሽናል ስፒከር ብቻ ሳይሆን በጣም ፈታ እያደረጋቸው ነው ያለው እና አይቆጩበትም እርግጠኛ ነኝ ስለሄዱ ማለት ነው። ኢንተርቴን እያደረጋቸው ነው ያለው። ከዛ ግን ትለምዳቸዋለህ ማለት ነው። ወደ ቢዝነሳችሁ ስትመጡ፣ ወደ ስራችሁ ስትመጡ፣ ወደ ቲክቶክ ሶሻል ሚዲያ ስትመጡ ሁላችሁም የሚያቆማችሁ ነው እነዚህ ሰዎች ነው። በራሱ መደሰት ያልቻለ ሰውን ለማስደሰት ስትጥር ስራ እሱ ከሆነ እንዴት ብሎ ያኛው ስራ ይሳካላል? ሌላ ስራ አለ ወሬ ነው። እውነት ነው። ሲጀመር ሰው ሁሉንም ሰው ማስደሰት አይቻልም። ብትፈልጉ ራሱ ሁሉንም ሰው ማስደሰት አይቻልም። በቃ አለቀ። እኛ አሁን በቅርብ ጊዜ በተፈጠረው ነገር እንኳን እንደምሳሌ ብናገር አዶናይን ስለወደዳችሁ ብቻ ጆን ዳንኤልን የጠላችሁ የሚመስላችሁ አይነት ሰዎች ነበሩ። ገብቷችኋል? ያው የጆን ዳንኤል ደጋፊዎች ይጠሏችኋል አዶናይን ስለወደዳችሁ ማለት ነው። ገብቷችኋል አይደለ? ኮንተንት ሰሩ ክሬት ስታደርጉ ኮንተንት ክሬተር ስትሆኑ ምናምን ሁሉንም ሰው አስደስታለሁ ብላችሁ መስራት ያለባችሁ ራሳችሁን ሆናችሁ መምጣት ነው። በቃ የተሰማችሁን ስሜት መግለጽ ነው። የሆነ ሰው ከእናንተ ሀሳብ ጋር የሆነ ሰዓት ይቃረናል፣ የሆነ ሰዓት ደግሞ ይስማማል ማለት ነውና የሆነ ሰዓት ደግሞ የሆነ ጊዜ ተቃርናችሁ የነበረ ሰው በሆነ ሀሳባችሁ ደግሞ ከእናንተ ጋር መስማማቱ አይቀርም። ገብታችኋል አይደለ? እና ራሳችሁን መሆን ያለባችሁ። ዞሮ ያው ማስመሰሉ ጉዳት እንጂ ጥቅም ያለው አይመስለኝም እንደኔ ማለት ነውና ሁሉንም ሰው ለማስደሰት መጣር በራሱ ራሳችሁን ያሳጣችኋል ብዬ ነው የማስበው። እኔ እንጃ ፍሪደም ደስ ይለኛል። በቃ ራስን ሆኖ ማውራት ጀስት በቃ ፋሚሊያችሁ ቁጭ ብሎ ምናምን እንደምታወሩት ማውራት አለ። እኔ ሪያክት ሳደርግ እንደዛ ነው ሪያክት ማድረገው። ጀስት የሚሰማኝን ነው የምናገረው። ሰው ምን ይለኛል ምናምን ብዬ ሳይሆን በቃ የተሰማኝን ነው የምናገረው። ቀጥታ ማወራው ማለት ነው። ጀስት ይህም ቪዲዮ
ከጓደኛዬ ጋር ወይ ከፋሚሊ ጋር እያየሁት ከሆነ እንደዚህ ነው ሪያክት ላደርግ የምችለው። ይሄንን ነው በቃ ሪያክት ማድረገው። ገብቷችኋል? ጀስት ቪዲዮ ስለቀረስኩኝ ምናምን አይደለም በቃና ደግሞ ነፃነትም ይሰጣል። ቀላል ነው ለመስራት ቪዲዮ ሜክ ማድረጉም እንደዚህ ሲሆን ቀላል ይሆንላችኋል ማለት ነው። ከዛ በተጨማሪ ደግሞ ናቹራል የሆነ ሪያክሽን እናንተም ታያላችሁ ማለት ነው። የሆነ የማስመሰል አንዳንዴ የውሸት ሳቅ ምናምን አያለው አንዳንድ ሰው ሪያክት ሲያደርጉ ምናምን ነገር ማለት ነውና ቪዲዮን አይተው ደግመው ሲያዩት ምናምን እንደዛ አይነት ነገር ይሆናል ምናምን። እንደዛ አይነት ነገር ብዙ አያስደስተኝም። እኔ ማስመሰል የምችል ሰው አይደለሁም እና ስለ ራሴ ያወራው እንዴ በጣም ብዙ ኧረ ፍታቸው እንዴት ነው ዋቺንግ ዚስ አዳር ለነዳጅ ተሰልፌ ኧረ በመድኃኒዓለም ለነዳጅ አዳር ሙሉ እየተሰለፉ ነው። አሁን የነዳጅ ነገር በጣም አሳሳቢ ሆኗል ኢትዮጵያ ውስጥ በነገራችን ላይ በጣም ማለት ነው። ይህ ጦርነቱ እኛም አይነካን መስሎን ነበር፣ ሁላችንንም እየነካን ይገኛል። እንግዲህ የእስራኤል የኢራን ምናምን የአሜሪካ ጦርነት ሁላችን አያገባንም ብንል ራሱ በግድ አግብተውን መጥቷል። እንግዲህ እኛም በጣም ያሳፍራል። አሁን የምነግራችሁ አሳፋሪ ዜና ነው። ኢትዮጵያን ምን አይነት ተንኮል ነው የምንሰራው? ምን አይነት በሽታ ነው ያለብን? እስማኤል ዴንታል ክሊኒክ 1 ሚሊዮን ሲገባ ገብረ ዮሐንስ መኪና ይሸልማል ተብለን ነበር። 1 ሚሊዮን አስገባችሁት። አሁን ደግሞ 7000 ሰው አንፎሎ አድርጋችኋል። በጣም ነው ያፈርኩት። በጣም ያሳዝናል። ምንድነው የምትጠቀሙት? አንፎሎ ስላደረጋችሁ ፎሎ ስላደረክ የሚከፈል ነገር አለ? ፎሎ ስላደረክ ካንተ የሚቀንስ ነገር አለ? 1 ሚሊዮን የነበረ 993000 ደርሷል። በጣም ያሳዝናል። 7000 ሰው ቀንሳችኋልና አፍሬ ያለው እግዚአብሔርን እንደ ዛሬ አፍሬ አላውቅም። ያው መኪናው ከበዓል በኋላ ከጾም በኋላ ነው ምናምን ይሰጠዋል ተብሏል ብሎ ጽፎበታል ሚኮ። እንዴ መስጠታቸውም አይቀርም ግድ ነው። ማንቸስተር ዩናይትድ ደጋፊዎች ማህበር በጣም አመሰግናለሁ። የተጀመረ ጎፈንድሚ ነገር አለ ማለት ቻሌንጅ ምናምን ብለው የጀመሩት ነገር አለ። የራሱን ስቱዲዮ በሲቲ ስፖርት ስር ይገንባላቸው፣ ባሉላ ስር ባሉላ የራሱን ይክፈት የሚሉ ሀሳቦች ተጀምረዋል። አይኑ ሰምቻለሁ። እያስተባበሩ ያሉ ሰዎች አሉ። ወደ 25000 ብር ምናምን ተሰብስቧል። እኔ ሀሳቡ ብቻ በቂ ነው። የጠየቅኩ ስጡኝ ያልኩ አይደል። ሀሳቡ ቅንነት በቃ መልካም ነገር አሰበ ባይሳካም ሀሳቡን ታደንቃል። በጣም ወዳቸው ለአርሰናል ደጋፊዎች ያልጠበቅኩትን ነገር ነው ያደርጋችሁት። በጣም ሪሊ በጣም እውነት ለመናገር ማርያምን እውነት እኔ ቃል ገብቻለሁ። አርሰናል ደግሞ ያነሳል ዋንጫ ፕሪሚየር ሊግ በደንብ ሆፕፉሊ መናገር ይችላል። በደንብ ፕሪሚየር ሊጉን ያነሳል። አብረን የደስታችንን ጊዜ እናጣጥማለን። አብረን በችግር ሰዓት መታችሁልኛል። እግር ኳስ ሲጀምር ያው ቢፍ መኖር አርሰናል ዋንጫ በልቶማ አንተ ከኛ ጋር ልትደሰት አትችልም። ተው እንጂ አሉላ ተው። የደስታችንን ጊዜ አትበል፣ የደስታችሁን ጊዜ በል ቢያንስ። ድምቀት ነው ግን ያው ጥርስ የቆረጨማችኋል አይደል? የከንፈር የነከሳችሁብኝ ደጋፊዎች ነበሩ። በዚህ ጉዳይ ግን ከኔ ጋር ቆመዋል። በጣም ቲክቶከሮች፣ የአርሰናል ደጋፊዎች በቁም ነገር እኮ አሉላን የሚቀየም የአርሰናል ደጋፊ ያለ እውነቱን ለመናገር ሊሆንሻ ኮከብሽ ሊሆነዋ አንተ ቀሪበል ምን አጠፋው? ኧረ ኮከብሽ ሊሆን አሪ መጀስ ምንድን ነው የምታወራው? እኔ ጋር ብትመጣውን እንደዛ ነው የምልህ። ማታውቀውን ነገር ሊዮ ምናምን እንዲህ ይመቻት እንዲህ ሰምታ ማታውቀውን ነገር ስንት ሰው ያውቀዋል? አሁን ይሄ ኮከብ ምናምን ያኛ ሀገር ያልተለመደ ነገር ያወራል እንዴ? እውነቷን ነው። እኔ በሱ ነው የሳኩት። እንደውም እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛው ድረስ ሸር ቆዩልኝ። ባባይ